ሰበር ዜና ሁለት ልብ ሰባሪ አሳዛኝ ዜናዎች ከሀገራችን ኢትዮጵያ ተሰምተዋል ወደ እናንተ እናደርሳለን። ወደ መካከለኛው ምስራቅ ሰበር ዜናዎች ስንሸጋገር ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኑሮ ውድነቱ ጉዳይ አይደለም፣ ኢራን የማትስማማ ከሆነ በኢራን ምድር የጀመርኩትን እጨርሳለሁ፣ እደመሰሳቸዋለሁ ብለዋል። በሌላ በኩል እጅግ አስደንጋጭ መረጃ ከኢራን ተሰምተዋል። ኢራን ከፍተኛ የጦርነት ዝግጅት ማድረጓ ተሰምተዋል። አሜሪካ በጦርነቱ እስካሁን ያወጣችው ወጪ 29 ቢሊዮን ዶላር እንደሆነም ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የዜና አውታሮች ኢራን በጦርነቱ ውስጥ አሸናፊ ወይም ጥሩ እየተንቀሳቀሰች ነው ብለው መዘገባቸው እንደ ሀገር ክህደት የሚቆጠር ነው ሲሉ በብርቱ ተችተዋል። ሁሉንም በዝርዝር ታደምጡታላችሁ። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ አሳዛኝ ዜናዎች ከሀገራችን ኢትዮጵያ ተሰሙ። በቤኒሻንጉል ጉሙዝ በንጹሃን መንገደኞች ላይ በደረሰ ጥቃት ከ20 በላይ ሰዎች ሕይወታቸው ማለፉ ተሰምተዋል። ግንቦት 4 ቀን 2018 ዓመተ ምህረት ከአሶሳ ወደ ግልገል በለስ ሲጓዙ በነበሩ ሁለት የህዝብ ማመላለሻ አውቶቡሶች ላይ በታጣቂዎች በተፈጸመ ጥቃት ከ20 በላይ ሰዎች ሕይወት ሲያልፍ ከ30 ሰዎች በላይ ደግሞ ቀላልና ከባድ ጉዳት እንደደረሰባቸው የተሰማው መረጃ ያመላክታል። ጥቃቱ የተፈጸመው መንገደኞቹ ማንኩሽ ከተማ አድረው ጉዟቸውን በጀመሩበት ወቅት ሲሆን ታጣቂዎቹ አውቶቡሶቹን ሙሉ በሙሉ ማቃጠላቸው ታውቀዋል። ምንም በማያውቁ ንጹሃን መንገደኞች ላይ የተፈጸመው ድርጊት የህዝብን ሰላምና አብሮነት ለማፍረስ የታለመ ተግባር ሲሉ የአይን እማኞች ገልጸውታል። በጥቃቱ ለተጎዱ ወገኖች የሕክምና እርዳታ እየተደረገላቸው እንደሚገኝም ታውቀዋል። በተመሳሳይ ሌላ አሳዛኝ ዜናም ተሰምተዋል። አትሌት የብርጓል መለስ በድንገተኛ አደጋ ከዚህ ዓለም በሞት ተለየች። ኢትዮጵያን በዓለም አቀፍ የጎዳና ላይ ውድድሮች ስታስጠራ የቆየችው አትሌት የብርጓል መለስ በትላንትናው ዕለት በደረሰባት ድንገተኛ አደጋ በ36 ዓመቷ ከዚህ ዓለም በሞት ተለይታለች። አትሌቷ ትላንት ማለዳ በጃሜዳ የስፖርት ማዘውተሪያ ስፍራ ልምምድ ላይ ሳለች በድንገት የመውደቅ አደጋ ደርሶባት ወደ ጤና ተቋም ብትወሰድም ሕይወቷን ማትረፍ ሳይቻል ቀርተዋል። ሚያዝያ 1982 ዓመተ ምህረት የተወለደችው አትሌት የብርጓል መለስ ከ2003 ዓመተ ምህረት የኢትዮጵያ አትሌቲክስ ሻምፒዮና አንስታ በበርካታ አህጉራዊና ዓለም አቀፍ ውድድሮች ላይ በመሳተፍ ስኬታማ ውጤቶችን አስመዝግባለች። በተለይም በሂውስተን፣ በፕራግና በሻንጋይ ማራቶን በተለያዩ ዓመታት በቀዳሚነት ያጠናቀቀች ሲሆን እንደ ኤሮፓውያን አቆጣጠር በ2018 የሻንጋይ ማራቶንን ስታሸንፍ የስፍራውን ክብረ ወሰን በማሻሻል ጭምር ነበር። በፓሪስ ማራቶን 2 ጊዜ፣ በፖርቹጋል ግማሽ ማራቶን ደግሞ 1 ጊዜ ባለድል ለመሆን የበቃችው የብርጓል በ2015 ኮንጎ ብራዛቪል ላይ በተካሄደው ውድድር ኢትዮጵያን ወክላ የነሐስ ሜዳሊያ አስመዝግባለች። በዚሁ ዓመት በቺካጎ ማራቶን ደግሞ ሁለተኛ ደረጃን በማግኘት በማራቶን ሜጀርስ ስሟን አስጠርታለች። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌቷ ህልፈት የተሰማውን ጥልቅ ሐዘን ገልጾ ለቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለአድናቂዎቿ እንዲሁም ለመላው የስፖርት ቤተሰብ መጽናናትን ተመኝተዋል። ሚዲያችንም ለሟች ቤተሰቦች መጽናናትን ይመኛል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ማክሰኞ ዕለት ወደ ቻይና ለማቅናት ከመነሳታቸው በፊት በሰጡት ጠንከር ያለ መግለጫ ኢራን ጦርነቱን ለማስቆምና የኒውክሌር ፕሮግራሟን በተመለከተ አሜሪካ ያስቀመጠችውን ቅድመ ሁኔታ የማትቀበል ከሆነ አሜሪካ የጀመረችውን ስራ እንደምትጨርስ አስጠንቅቀዋል። ፕሬዝዳንቱ ከሜሪላንድ ጆይንስ ቤዝ ኢንድሪውስ የአየር ኃይል ጣቢያ ልዩ አውሮፕላናቸውን ከመሳፈራቸው በፊት ለጋዜጠኞች እንደተናገሩት
ኢራናውያን ወይ ትክክለኛውን ነገር ያደርጋሉ፣ ካልሆነ ግን የጀመርነውን ስራ እኛ እንጨርሳለን ብለዋል። በአሜሪካ የኑሮ ውድነትና የዋጋ ንረት መጨመሩ ፕሬዝዳንቱ ጦርነቱን በፍጥነት እንዲያቋርጡ ጫና እያሳደረባቸው ነው የሚለውን ሐሳብ ፕሬዝዳንቱ አጥብቆ ውድቅ አድርገዋል። ስለ አሜሪካውያን የፋይናንስ ሁኔታ አላስብም፣ እኔ ስለማንም አላስብም ያሉት ትራምፕ ብቸኛውና ትልቁ ትኩረታችን ኢራን የኒኩለር የጦር መሳሪያ እንዳታገኝ መከላከል መሆኑን አጽንኦት ሰጥተዋል። አክለውም ከምንም ነገር በላይ ዋናው ጉዳይ ኢራን የኒኩለር መሳሪያ ማግኘት የለባትም የሚለው ነው። እያንዳንዱ አሜሪካዊ ይህንን ይረዳል። የአክሲዮን ገበያው ትንሽ ከፍም ሆነ ዝቅ ቢል የአሜሪካ ሕዝብ ሁኔታውን ይረዳል በማለት የኢኮኖሚ ጉዳይ ከኒኩለር ስጋቱ ጋር ሲነጻጸር ሁለተኛ ደረጃ የሚሰጠው መሆኑን አስረድተዋል። አሜሪካ በየትኛውም መንገድ ጦርነቱን እንደምታሸንፍ ፕሬዝደንቱ በሙሉ በራስ መተማመን ተናግረዋል። በሰላማዊ መንገድም ሆነ በሌላ አማራጭ እናሸንፋለን፣ ከየትኛውም አቅጣጫ ብታዩት አሸናፊዎቹ እኛ ነን ብለዋል። ትራምፕ እንዳሉት ኢራን መቼም ቢሆን የኒኩለር መሳሪያ ላለማምረት ተስማምታ ነበር፣ ነገር ግን በኋላ ላይ የላከችው ምላሽ ከዚህ የተለየ መሆኑን በማንሳት እኛ ጨዋታ አንጫወትም ሲሉ አስጠንቅቀዋል። ኢራንን በሚገባ ተቆጣጥረናታል ወይ ስምምነት እናደርጋለን፣ ካልሆነ ግን ሙሉ በሙሉ ይደመሰሳሉ በማለት ዛቻቸውን አሰምተዋል። አሜሪካ በኢራን በምታካሄደው ጦርነት እስካሁን ድረስ 29 ቢሊዮን ዶላር ማውጣቷን አንድ ከፍተኛ የፔንታጎን ባለስልጣን ማክሰኞ ዕለት አስታወቁ። ፔንታጎን አሁን ይፋ ያደረገው የገንዘብ መጠን ባለፈው ወር ከተገመተው የ4 ቢሊዮን ብልጫ አሳይተዋል። ዲሞክራቶች ከ6 ወር በኋላ ለሚካሄደው ምርጫ ድጋፍ እያገኙ ሲሆን ጦርነቱ የኑሮ ውድነትን አንሯል ሲሉ ጣታቸውን በሪፐብሊካኑ ፕሬዝደንት ላይ ቀስረዋል። ታዛቢዎች በምርጫው ሪፐብሊካኖች አብላጫውን የኮንግረስ ወንበር ሊያገኙ ይችላሉ ሲሉ ተንብየዋል። ፔንታጎን ሚያዝያ 21 2018 ዓ.ም በኢራን ጦርነት 25 ቢሊዮን ዶላር ማውጣቱን ይፋ አድርጎ ነበር። የበጀት ጉዳዮችን የሚከታተሉት ጁለስ ሃርስት ለሕግ አውጪዎች አዲሱ የገንዘብ መጠን ጥገናንና የምትክ መሳሪያዎችን እንዲሁም የሥራ ማስኬጃ ወጪዎችን የሚያካትት መሆኑን ተናግረዋል። ከመከላከያ ሚኒስቴሩ ፔት ሄግሴት እና የጦር ኃይሎች ጠቅላይ ኢታማጆር ሹም ጄኔራል ዳን ኬን ጋር በመሆን ለምክር ቤት አባላት ሪፖርቱን ያቀረቡት ሃርስት የበጀትና የመከላከያ ቡድኖች በጋራ ጦርነቱ ምን ያህል እንደሚያስወጣ በቋሚነት ያሰላሉ ብለዋል። ፔንታጎን በጀቱን 25 ቢሊዮን ዶላር እንዴት እንዳደረሰው ግልጽ አይደለም። በመጋቢት ወር ለሮይተርስ መረጃ የሰጡ አንድ ምንጭ የትራምፕ አስተዳደር በጦርነቱ የመጀመሪያ 6 ቀናት ብቻ 11.3 ቢሊዮን ዶላር ማውጣቱን ገምተዋል። የኢራን ምስጢራዊ መረጃዎች ይፋ ሆኑ። በዚህ ወር መጨረሻ ላይ የወጡ ምስጢራዊ የአሜሪካ የስለላ ግምገማዎች እንደሚያሳዩት ኢራን በሆርሙዝ ስትሬት አቅራቢያ ከሚገኙት 33 ሚሳኤል ጣቢያዎቿ መካከል የ30ዎቹን የሥራ ዝግጁነት ወደ ነበረበት መመለስ ችላለች። በአሁኑ ወቅት አገልግሎት የማይሰጡት 3ቱ ብቻ ናቸው። እነዚህ ጣቢያዎች ተንቀሳቃሽ ሚሳኤል ማስወንጨፊያዎችና በቀጥታ ከጣቢያው ሊተኮሱ የሚችሉ ሚሳኤሎችን የያዙ ናቸው። በሀገር አቀፍ ደረጃ ኢራን ከጦርነቱ በፊት ከነበራት ተንቀሳቃሽ ማስወንጨፊያዎች 70% የሚሆነውንና ከሚሳኤል ክምችቷ 70 የሚሆነውን ይዛ ትገኛለች። እንዲሁም ከመሬት በታች ያሉ የሚሳኤል ማከማቻና ማስወንጨፊያ ተቋማት 90% የሚሆኑት በከፊል ወይም ሙሉ በሙሉ ስራ ላይ መሆናቸው ተረጋግጠዋል። የሳተላይት ምስሎችና የተለያዩ የስለላ መረጃዎች ይህንን ግምገማ አረጋግጠዋል። ይህ መረጃ ለአሜሪካውያን ሲነገር ከነበረው ጋር ፍጹም ይቃረናል። ትራምፕ መጋቢት 9 ከሲቢኤስ ኒውስ ጋር በነበራቸው
በነበራቸው ቆይታ የኢራን ሚሳኤሎች ተበታትነዋል እና ሀገሪቱ በወታደራዊ ረገድ ምንም የቀራት ነገር የለም ብለው ነበር። የአሜሪካ መከላከያ ሚኒስቴሩ ሄግሴትም በሚያዝያ 8 በፔንታጎን በሰጡት ጋዜጣዊ መግለጫ ኦፕሬሽን ኤፒክ ፊውሪ የኢራንን ወታደራዊ ኃይል አመድ አድርጎታል፣ ለሚቀጥሉት ዓመታትም ከጥቅም ውጪ አድርጎታል ብለው ነበር። ይሁን እንጂ የኢራንን ወቅታዊ አቅም የሚገልጸው ይሄ የስለላ መረጃ የወጣው ያ መግለጫ ከተሰጠ ከአንድ ወር ባነሰ ጊዜ ውስጥ ነው። ትላንት ወደ ቤጂንግ ላቀኑት ትራምፕ ይህ መረጃ እጅግ አስቸጋሪ ሁኔታን ይፈጥራል። ትራምፕ ወደ ጉባኤው የሚያመሩት ጦርነቱ በከፍተኛ የህይወት ድጋፍ ላይ ባለበት፣ በአሜሪካ የነዳጅ ዋጋ በጨመረበት፣ 29 ቢሊዮን ዶላር በፈሰሰበት፣ የጦር መሳሪያ ክምችቶች ባለቀበትና የኦፕሬሽን ኤፒክ ፊውሪ ዋነኛ ወታደራዊ ግብ በአብዛኛው ሳይሳካ በቀረበት ወቅት ነው። የቻይናው ፕሬዝደንት ሺጂንፒንግም እነዚህን የስለላ መረጃዎች እንደሚያነቡ ይጠበቃል። ይህም ቤጂንግ በድርድር ጠረጴዛው ላይ የምታገኘውን ብልጫ ዳግመኛ እንዲሰፋ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ በትሩዝ ሶሻል ገጻቸው ላይ ባወጡት ጽሑፍ የዜና አውታሮች ኢራን በጦርነቱ ውስጥ አሸናፊ ወይም ጥሩ እየተንቀሳቀሰች ነው ብለው መዘገባቸው እንደ ሀገር ክህደት የሚቆጠር ነው ሲሉ በብርቱ ተችተዋል። የሐሰተኛ ዜና አውታሮች ኢራን በወታደራዊ ዘርፍ በእኛ ላይ የበላይነት እያገኘች ነው ብሎ ሲዘግቡ ይህ ፍጹም ሐሰትና የማይመስል መግለጫ በመሆኑ እንደ ሀገር ክህደት ይቆጠራል ብለዋል ትራምፕ። አክለውም እነሱ ጠላትን እየረዱና እያበረታቱ ነው። የሚያደርጉት ነገር ቢኖር ለኢራን ሊኖር የማይገባን የሐሰት ተስፋ መስጠት ብቻ ነው። እነዚህ በሀገራችን ላይ የሚያሴሩ አሜሪካውያን ፈሪዎች ናቸው ሲሉ ኮንነዋል። በአሜሪካ ሕገ መንግስት መሰረት የሀገር ክህደት ተብሎ የሚተረጉመው ለአሜሪካ ታማኝ መሆን የሚገባው አካል በሀገሪቱ ላይ ጦርነት ሲያውጅ ወይም ከጠላቶቹ ጋር በማበር በሀገር ውስጥም ሆነ በውጭ ሀገር እርዳታና ድጋፍ ሲሰጥ የሚፈጸም ከባድ ወንጀል ነው። ፕሬዝዳንቱ ቀደም ሲል በተደጋጋሚ ሲገልጹት እንደነበረው በዚሁ ጽሑፋቸውም የኢራን ባህር ኃይልና አየር ኃይል በአሜሪካ ጦር ሙሉ በሙሉ መደምሰሳቸውንና የቴህራን መሪዎችም ከእንግዲህ ከኛ ጋር የሉም በማለት ገልጸዋል። በመቀጠልም በአሜሪካ ላይ ክስ ማቅረብ ወይም መቆም የሚችሉት ተሸናፊዎች፣ ውለታ ቢሶችና ሞኞች ብቻ ናቸው ብለዋል። ትራምፕ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ከተጀመረ አንስቶ ሚዲያዎች የሚያደርጉትን ዘገባ በተደጋጋሚ ሲተቹ ቆይተዋል። ባለፈው መጋቢት ወር ፕሬዝደንቱ ሚዲያዎቹ በጦርነት ዙሪያ የሐሰት ዘገባ ያቀርባሉ ብለው መክሰሳቸውን ተከትለው በእሳቸው የተሾሙት የፌዴራል ኮሚኒኬሽን ኮሚሽን ሊቀመንበር ብሬንዳን ካር የሚዲያዎቹን የብሮድካስት ፍቃድ ለመሰረዝ ማስጠንቀቂያ መስጠታቸው ይታወሳል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።